ግን የዋህናት ይባላል ዝም ይባላል ነው። ሳሪቾ ከታች እኮ ስለሚደግፋት እናንተን ስለምትል እኮ ነው እንዴ። እንደዚህ የሚባል ነገር የለም። ባለፈው ደግሞ ምን እየሰራች ትመለሳለች ምናምን አይባልም። መምከር ኔቨር ከዛች ምክር አይገባትም። ረህጥ ነች የለመደባት ናት ምናምን ምናምን። ይሄ አይመጣም እንደዚህ አይነት ነገር ብሎ ነገር የለም። እኛ የለም አበዛችሁ። በቃ ሲበዛ ማር ይመራል እንዴ። ባለፈው ሚቲጂን እየሄደች እንደዛ ገስት ይሰራ እያለች ስትቀባጠር ከርሞ የማይሰሩት ስራ የለም። በቃ ሁል ጊዜ እኛ እንትን ነን፣ እኛ አዋቂ ነን። ሁሉ ዝሙት መቃወም ከፈለገች ሄድና የናብርሽ ደጋፊ ጋር ትሆንና ሄዳ እናብርሽን ትቃወም። አይመለከቱሽም። ስለ አብሬሽ አንድ ሰው እዚህ ቤት እንዳያወራ ስላለ እኛ ልጆች ሌላ ነገር አታንሽ ማሪኛ ክርክራችን በራሳችን ልጆች ነው። ስለነዛ ያገባንም ዝሙት ካለ ግን ደግሞ እንደዛ ሊባሉ ልጆች አይደሉም። እንደዛ የሚባሉ ልጆች አይደሉም። ካልፈለጉ ይሄዱ ከዚህ። የለመናቸው ሰው የለም። አሁንም የመረጥ ጸጉራችሁን አስተካክሉ። ቅጫባ ሙላ ማለት ነው። አፋችሁን ከመክፈታችሁ በፊት እያደምሽ ሄድብሻለሁ ነው የምልሽ። እኔን ላይ አርጉ ጨረቃ እንዳትሄድብኝ ላይ አርጉ። ሀያ ተቀየረች። የምንም ታየለም። ሰው እዛ ይገለፍጣሉ። እና ታዲያ ሌሎቹ ልጆች ሲዘቀዝቁ ለምንድን ነው ብሎክ የሚደረጉት? ለምንድን ነው አስመሳይ የሚባሉት? ለምንድን ነው የሚሰደቡት? ልጆቹ ከሰው ለምንድን ነው የሚገለሉት? የሚዘቀዝቁ ልጆች አዚን እያበረታታችሁ እከካሙላ ማለት ነው። አስመሳዮች ማዚ እኮ ጥሩ ሰው ናት። ማዚ እኮ እንደዚህ ናት። እሷ እኮ የዋህ ናት። ጥሩ ፈጣሪ ብቻ ነው ባይዘዌ ብታሸሙላ አፍ ሲከፈት ጭንቅላት ይታያል። አድርሱልኝ ከብሎክ ታንሳኝ ትጠመኝ እገጥማታለሁ። አለቀ። አይመና ብሩኬን እንዳትነካ ከኔ ጋር እንደፈለገች። እሷ ናት እንደ የቦለከችሽ አንቺ አይደለሽም። አልቀረባትም። እሷ ናት የቦለከችኝ። ብሎክ ሲያደርጉ ቆይታ ነው። እስኪ ንገሩኝ እንዳይበድ ያለች አሁን የምር እኔ ሄድና ወይም ደግሞ ገልብጣ ነው ቤቷን ገልብጣ ነው። ብቻ ግን እዛ እያለው ብቻ እኔ የሆነበት ሄድኩኝ። የት እንደሄድኩ እራሱ ቦታን የገባሁት ገልብጦኝ እኮ አልገለበጠችም። ሀቢብቲ አስገባቻቸው እኮ ልጆች። ኦኬ እኔ ግን ተሽቀንጥሬ የሆነ ቤት ሄድኩኝ እኮ ብሎክ ስታረግሽ ነው እንጂ ሌላ ቤት የወሰደሽ አልገለበጠችም። ሁሉንም አስገባቻቸው። አሁን ነው ቅዲም አስገብታችኋለች። ነርጊቤን አስገባች፣ ዱንያ ጠፊን አስገባ እንዳለ የአይቢ ፕሮፋይል ያደረጉት እንዳለ ሁሉም ገብተው ነበር። አለች አሁን ነው የለች። እና ታዲያ ዝም አሏት? ምንም አላሉ። እባክሽ እነሱ ንገሩኝ። ጎሽ ከታች እንዳለ ተቃወመት ነው እኔ እንደናንተ ተመሳስዬ ልክ ያልሆነ ሰው ልክ ነው ብዬ ሸፋፍኜ እማልፍ ሰው አይደለም። ደና ቆርጡላ ማለት ነው። እንደፈለጋችሁ ግጠሙኝ። እኔን ጭራሽ እሷ ማን ስለሆነች ነው እነሱ የምትዘቀዘቀው? ቦርኮ ሃይ እኔና አንቺ ባንድን የቦለከችን አቻ አመፀኛው ሂጅባት፣ አመፀኛው በእግዚአብሔር ይጅባት። ወልካኛለች ብትሰድበኝ ሸርሙጣ ምናምን ነው የምትለኝ። አውቃታለሁ እኮ ምን እንደምትሳደብ ጅል። እንደዚህ የሚሳደቡት እኮ ራሳቸው የሰሩትን ራሳቸው የሚያደርጉትን ነገር እኮ ነው ወደ ሰው እያዞራችሁ የምትሳደቡ ማለት ነው። የሆነች አመፀኛዋ የምትል አለች አዲስ አካውንት የከፈተች የብሩክ እህት ማለት ነው። በባለፈ ሃይሚን ስትሳደብ ሰምቻታለሁ። ያ ሁሉ ስድብ ራስሽ የምትገብሪው ራስሽ ስታደርጊው የኖርሽው ነው። ጨምላቅ ቆሻሻ ማለት ነው። እንደዚህ አይነት ስድብ የምትሳደቡት እናንተ የኖራችሁበት ያደጋችሁበት ስድብ ነው እንጂ እኛ እንደናንተ መሳደብ እንደናንተ እንትን ማለት ጠፍቶን አይደለም። ግን ክብር ያለን ሰው ተከብረን ያደግን ሰዎች ነን። ቆሻሻ ልክስክሱላ ማለት ነው። አንቺ ማር የምትባይ ዲቃላ ማለት ነው። አንቺን ስለማቅሽ ማለት ነው። አፈራባሽ ብዬ የውሻ ልጅ ዝም በይ አንቺ ቆሻሻ። ምን አባሽ ታውቂያለሽ? አንቺ ምን ታውቂያለሽ? ለማያውቅሽ አቅሻለሁ አንቺ እቺ እቃ ነሽ እኮ አንቺ እቃ ማለት ነው። የሚገዛ ደደብ ነሽ። ለማያውቅሽ ሂጂ እና እዛ
አህያ ያህያ ልጅ ቦልኪያት ተከርበቱ ማናት አላለች ማመዘኛ የማላቅሽ መሰለሽ እንዴ? የማላቅሽ መሰለሽ? ሰላቢ ቦልኪያት ጨረቃዬ አካውንት ትቀያይራለች። እቺ ብሩኬን እንደፈለገች የምታረግ የውሻ ልጅ ቃላ አህያ አንዱን ለመውደድ ግዴታ አንዱን ለመውደድ አንዱን መጣል አይጠበቅብኝም። አህዮች አስመሳዮች እዚህም ልክ ናቸው፣ እዛም ልክ ናቸው። የሰው ባህሪ እንኳን የለም። ቦልኬት አለ ውዴ እንዳት ቦልኬት ምንም አታመጣም። አህያ ይቺ ማን ነበር የምትባል መሰለሽ? ይቺ ልጅ አታለች ደደብ መሀይም እዚህ ቤቷን ገብተሽ ጋዜጣ እየጻፈች ነው የፖሰተችው አንዳለች። ይቺ ርካሽ ማለቃት መሰላት እንደ አንዴ ወንድ ፕሮፋይል አንዴ ስማ ትቀይራለች። እቃ እናንተ እንዴት ዋላችሁ? እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። ወርቅዬ እንዴት ነሽ ማሪ? አለው እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና ናችሁ? ምን ላይ ናችሁ? አዛ የሁሉም ወዳጅ አይደለችም። ሁለቱንም እኮ ነው የዘቀዘቀችው። ታዲያ መሰኛ ኮሜንት የሚጽፉላችሁን ማለት ነው ብሎክ ሳይሆን ሙይት አርጉት። ሙይት አርጋችሁ ከላይ ተንጠልጥሎ ያዳምጣችሁ። ለምን መሰላችሁ? ብሎክ ካረጋችሁ ለቤቱ አይደለም ይደክማል፣ ቤቷ ማለት ነው። እና ሙይት አርጉ። ከላይ ተንጠልጥሎ ያልፈለገ ደግሞ መውጣት ይችላል። ከወደዳችሁ ከነ ምናምንታቸው ከነ ለሃጫቸው ከነ ምናምንታቸው ከነ ቆሻሻቸው ነው መያዝ። ካልወደዳችሁ ደግሞ ከነ ምናምንታቸው ንቅል ብላችሁ መውጣት ነው። የሰው ልጅን ዝም ብላችሁ አትቦጭቁ። ካላስ አትፈልጉም አይደለ? አትዩላችሁ። በቃ ስማቸውን በክፉ አትጥሩ። ውጡ። ማታስፈልጉ ከሆናችሁ ደግሞ ትዕግስት ካሌላችሁ ስልካችሁን አጥፉና ጥፉ ከዚህ። ለምንም አጠቅሙ። ኖራችሁም አጠቅሙ፣ ሳኖሩም አጠቅሙ ነው። እንደዚህ አይነት ሰው ደግሞ ቢቀር ጥሩ ነው። በጣም የሚወዷቸው በጣም የሚያከብሯቸው ልጆች አሉ። ለእነሱ ራስ ምታት ነው እንጂ የምትሆኑት እነሱንም አጠቅሙም እናንተ። እግዚአብሔርን እረፉ። መከበር በከንፈር ይላል ያገሬ ሰው። መከባበር ካለ ትከበሪያለሽ፣ መከበር ካሌለብሽ ደግሞ ትፈናጠሪያለሽ። አይደለም አንቺና ሐምሌና ናሴ ራሱ ጊዜውን ሲጨርስ ይወጣል እንዴ። የሰው ልጅ አይስራ። ዩቱብ እኮ የተከፈተው ሊሰራበት ነው እንጂ ታቅፎ ወይም ደግሞ ትራስ አድርጎ ሊተኙበት አይደለም እንዴ። እናንተ ለይታችሁ አታውቁም እንዴ? ሌሎቹን ሰዎች አትታዘቡም እንዴ? እንዴት እየሰሩ እንዳሉ። እነኚህ ልጆች ምን አጠፉ? እሺ ምን አረጉ? ትንሽ ጊዜ መታገስ ያቅታችኋል? ነውር ነው። በጣም ሼም ነው። ጌታ ሼም ነው። በጣም እያየዋችሁ ነው። እዛ ላይ ደግሞ በጣም የሚወዷቸው በጣም